እናንተ እቺ ሴትዮማ ዛንድሮ አብዳለች፣ ጨልላለች። ከሩታ ራስ ላይ አልወርዱም ብላለች። ምን ይሻላል? ምን ይሻላል? ቤተሰብ አረቺ ሴትዮ ጤነኛ አይደለችም። ጌታን ነው የምላችሁ። ተቃጠለችው። አብዳለች፣ አብዳለች። ምን ጉድ ነሽ ቡዜ? ለካኔ አመንኩ። አሁን ላይ አጭር ሰው ነገረኛ ነው የሚሉ ሰዎቹ ለካ እውነት ነው። እኔ አመንኩ ዛሬ ላይ ሲያስብ ማለት ነው። እቺ ሴትዮ አብዳለች። ቤተሰብ የምር ጸበል ያስፈልግሻል ቡዜ ማለት ነው። ከአበርሽ እውነቱን ተናገሪ ማለት ነው። ከሩታ ራስ ላይ ወረድ በየሩታን ጥንቡሳ ሲዘሽ ገደል ግቢ። ምን አይነት ሴትዮ ናት እቺ? ሰገጤ ፋራ ስታስጠላ። ምን አይነት ናት እቺ? እስስት ማለት ነው። ቤተሰብ እንዴ ልጅቷ አለቅም ብላለች። ቆይ ምንድነው የምትፈልጊ ከሩታ ማለት ነው? ወንድሜ 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 ተይ እባክሽ። አንቺ ብቻ ነሽ ወንድሜ ያለሽ። አንቺ እኮ በሁለቱም መሀል መግባት እኮ አይጠብቅብሽም። ለምን 100 ጊዜ አይፋቱ? አንቺ ምን አገባሽ? ምን አገባሽ? ምን ጉድነሽ አንቺ? ከተፋታሽ ሩታ ምን አገባት ታዲያ? አንቺ ምንድነው የምትፈልጊ ከሩታ? ወይስ አብርሽን ላይ ራስሽ? እኔ እንጃ። በጣም ነውር ነው። ወንድም ለእህት አይባልም አይደለ? ወይስ አብርሽን ይቅር ይበለኝ ግን ልናገር ወይስ ይቅር? ቤተሰብ የምሬ ነው የምላችሁ። ንግራ የተጋቡ ይሄ ነው ቡዜ ማለት ነው። አብርሽ ልታገቢ ነው? ይቅር ይበል። እግዚአብሔር በዚህ ሰዓት እንደዛ ነው ያሰብኩ። ቆይ ቡዜ ማለት ነው አብርሽ ልታገቢ ነው ወይስ ምንድነሽ አንቺ? ከአብርሽ ህይወት አልወጣም የምትይ ማለት ነው። አብርሽ አሁን ላይ ማንም ወሬ እየሰማ አይደለም፣ በራሱ ነው የሚራመደው። ድሮ በአንቺ ነበር የሚማረው። አሁን ላይ ግን አብርሽ አልሰማም ስላለሽ አሁን ላይ አብርሽ ልክ አይደለም፣ ከራሱ ጋር አይደለም ምናምን እያልሽ ነው ያለሹ ማለት ነው። እንደ ድሮ ስላልሆነልሽ ነው አሁን በዚህ ልክ የተጨነቅሽ ማለት አንቺ ሴትዮ፣ አንቺ ጅላንፎ ማለት ነው። ምን አይነት አስመሳይ ናት እቺ? ጉድ ፈላ። አረ ተቃጥለሻ፣ ተረጋጊ። ከሩታ ራስ ላይ ወረድ በይ እንዴ! ሰው እንዴት ነው እንደ ትልቅ አይከበርም እንዴ? የምሬን ነው የምላችሁ። እስኪ ንገሩኝ፣ እንደ ትልቅ ለምን አትሆንም? እቺ ኤልዱ እስኪ እህትሽን እይ። አንቺ በሁለቱም መሀል ገብተሽ መፈትፈት፣ ሁለቱን ለመለያየት የምታደርጊ ጥረት በፈጣሪ ስም ሩታ እኮ የፈለገች ለምን 100 ጊዜ አትፋታም? ለምን 100 ጊዜ አይጣሉም? ምን አገባሽ አንቺ? የነሱ ያለቀ ነገር ነው። እዚህ ጋር ደግሞ አንድ ሴት አለች፣ እሷ እንዳትጎዳ አልፈልጉ። የእሷ እውነት መውጣት አለበት። አብርሽ እኮ ያውቃል፣ በቃ ያውቃል ሁሉም ነገር። አንቺ ምን አገባሽ? ምን አገባሽ ቡዜ ማለት ነው። ወይስ ከሩታ ጠላቻ ካለሽ ንገርን እንዴ! ሁለት መስቀል እንዴት ነው የሚደረገው? ሁለት ሀብል እንዴት እሱ ላይ ይደረጋል? እና ሩታ ታዲያ ማተት አድርጋበት ነው እንዴ አብርሽ ላይ ያደረገችው? አብርሽ ወዶ አይደለ እንዴ ፈቅዶ ነው አይደለ ያደረገ? አረተው በእምነታችን አትምጡ። አብርሽ አልሰማሽም ስልሽ አብርሽ ስላልሰማለሽ ዛሬ ሌላ ምክንያት ይዘሽ መጣሽ። አንቺ አስመሳይ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛንድሮ ቡዜ አብዳለች፣ ተቃጥላለች። የት እንደምትገባ አናቅም። ኧረ 2018 መቼ ነው የሚያልቀው? 2019 ምን ይዞልን ይመጣል? ቤተሰብ የሰላም የፍቅር ያድርግልን። የምሬ ነው የምላችሁ። ሁሌ የመጣ እኝኝኝኝ ትላለች። ከሩታ ራስ ላይ አልወርዶም ትላለች። ትላንትና በሷ ፊት ስትጠይቀው እኔ አንቺ ስመችም የትም ቦታ አልጠርቼ አላቅም። አንቺ አስመሳይ ማለት ነው። ሩታ አጠገቤው ስትሆኝ ደግሞ ሌላ ነገር ታወራለች። ሩታ አጠገቤ ሳትኖርሞ የሩታን ስም ለማጥፋት ትሄዳለች። እቺ ነገረኛ ሴትዮ ለምን በዚህ ልክ ታስመስላለች? ቡዜ ማለት ነው። መቼም ኤፍሬም ወንድሙ አጠገቤ ሆኖ ሩታ የሆን ነገር አብርሽ ላይ ታደርጋለች ብለሽ ታስባለሽ? እኛ ላይ ድራማ ካልተሰራ እኛ ላይ ድራማ ካልሰራችሁ እንጂ ይሄ ሁሉ ሩታ ስም ለማጠፋት ሩታን ለማስረገጥ አንቺ ነሽ እኮ። አንቺ ሴትዮ ገባሽ አይደለም? የምር አብርሽ በምንዳኔ እሺ፣ ስለዚህ መስቀል ነው አልሽ። አብርሽ በምንዳኔ ለምን ዝም አልሽ? እኛም እውነቱን እንፈልጋለን እኮ። እውነት ሩታ መስቀል ላይ ማታት ካደረገችው
እውነት ማንም አይፈታትም ሩታ ማለት ነው። በመንዳኔ አብርሽ ማለት ነው። ለምንድን ነው ይሄን ነገር ይፋ ማታደርግልን? ስለ ሩታ እውነት ተናገረች ቡዜ። ኧረ እባክሽ በጣም እውነት ተናገርሽ እንዴ! እቺ የሆነች ጤናጃም ሴትዮ ማለት ነው ስታስጠላ። ለካ ለዛ ነው ትዳርሽን ፈተሽ እንደዚህ የምትሆኚ ማለት ነው። ወንድምሽን ወይስ ትፈልጋለሽ ለራሽ ልታደርጊ ወይስ ለሄርሜላ ነው በዚህ ልክ የምትጨነቂ? በፊት ወንድሜ ልክ አልነበረም። ሩታ ግን ልክ አይደለችም። ከቻልሽ ገኒ አንቺ ሚከራት ተይ እባክሽ። ሩታ እኮ የሰው ምክር አያስፈልጋትም ታውቃለች፣ ሁሉም ነገር ማለት ነው። አንቺ ስላልሽ አይደለም ሩታ የምትመከርልሽ ማለት ነው። እንደ ድሮ ሩታ ባንቺ አይምሮ ባንቺ ነገር የምትመራ ሴት መሰልሽ? ሩታ እንደ ድሮ አይደለችም። አዲስ ሩታ ናት። ገባሽ አይደለ? አሁን ስለ ሩታ ስለማሰማልሽ ለዛ ነው የተቃጠልሽ። ልክ እሷን ነገር እንደገደለችው የሆን ነገር እሷ ላይ እንዳደረገችው ነው የሆነችው እኮ። ወንድሜ አንቺ እኮ በወንድምሽ ትዳር አያገባሽም። አብርሽ የፈለገ ሰው ጋር መሆን ይችላል። ገባሽ አይደለ? ምን አገባሽ ስለ አብርሽ ህይወት ማለት ነው። ሩታና አብርሽ ለምን 10 አይደባደቡ? አንቺ ምን ቤት ነሽ? እነሱ እኮ ባልና ሚስት ናቸው። በመሀል ፍሬ አለ፣ ልጅ አለ። አያገባሽም። ለምን 100 ጊዜ አይፋቱም? የተፋቱ ሰው አይጋባም እንዴ? ስንት ሰዎችን አይተናል እኮ የተጋቡ ስንቶችን አይተናል። እውነት እናወራ ከተባለ በሩታና በአብርሽ ነው እንዴ የተጀመረ? የምሬ ነው የምላችሁ። እስኪ ቤተሰብ ንገሩ። ወይስ ከሩታ ችግር አለብሽ እንዴ? አብደሻል እኮ ቡዜ። ለሩታ ያለሽን ጠላቻ በጣም ይፋ ወጣ። አሁን ላይ ለወንድምሽ ህይወት አይመስለኝም፣ ለወንድምሽ ትዳር አይመስለኝም፣ ለወንድምሽ ያሰብሽ አይመስለኝም። ሌላ ጠላቻ ካለሽ እንጂ ከሩታ ማለት ነው። ሩታ መቼ ስራ አጣሽ? እንዳንቺ ጋር ቁጭ ብላ የምታወራ ማለት ድፍ ማለት ነገረኛ። ለካ እውነት ነው። እናንተ አጭር ሰው በጣም ነገረኛ ነው። አይታችሁ ፀጉሯን ራሱ ስታዩ ማለት እቺ የሆነች ሮቶ ሴትዮ ማለት ድፍ ሴትዮ ስታስጠላ። ንግግርሽ ጭቃ ነው የሚለው በእውነት። የልጅቷ ስም ልታጠፋ ዛሬ መጣች ደግሞ። ኧረ ተይ ቡዜ ይፈሪ ትንሽ ማለት ነው። እስኪ አብርሽ ሩታ መርጦ ከሩታ ጋር ቢሆንስ ምን ትሆናለሽ? ታፍራለሽ እኮ ነገ ልጆቹ አንድ ላይ ከሆኑ ማለት ታፍራለሽ። ለምንድን ነው መጥፎ ቃል የምትናገሪ? አወጣሽ ማለት ነው። እሺ አብርሽ የሆነ ነገር ሩታ አብርሽ ላይ ካደረገችው ለምን እውነቱን አታወሪም? አብርሽ በምንዳኔ ወይስ ሆን ብለሽ የሩታን ስም ለማጠፋት ሩታን ለማስረገጥ ነው የምትመጭ ሚዲያ ላይ? እቺ ገኒ የምትባይ ሴትዮ አንቺ ሲበቃሻል። እሺ የሆነ ቁም ነገር ስታደርግ እኔ አላየሁም። ሁሌ የመጣችሁ ኝኝኝ ያትበሉ ለራሳችሁ ጥቅም ማለት ነው። ስታስጠሉ አንዳቸው ማትረቡ ማለት ነው። ልጅቷን ለማስረገጥ ነው ሁሉም በቃ የሚመጡ ሚዲያ ላይ ለራሳቸው ጥቅም ማለት ነው። አንዳቸው ቁም ነገር ስትሰሩ አላየንም። እውነት ሁሉም ለራሳቸው ሸቀላኮኑ ቤተሰብ ምን ጉድ ናችሁ ግን? አንዳቸው አንድ ሸማግሌ የለም እንደ ብታየራ ውስጥ ሁለት ልጆቹ የሚያስታርቅ ሰው የለም እንዴ? ቪዲዮ ደቅናችሁ ትመጣላችሁ። በቃ የሌለ ነገር ስለ ሰይጣን ስራ የምታወሩ። እኔ በመተት አላምንም ቤተሰብ። እናንተ እንዴት እንደምታምኑ አላቅም። ይቅር ይበላችሁ።